ኢቢኤስ መግባት በጣም ነው የምፈልገው እና ደግሞ ማለት ነው ኢቢኤስ እድል ከሰጠኝ ማለት ነው ትልልቅ ሰዎች ለኢንተርቪው ፈቃደኛ እንዴ አብነት አጎናፍር የት ሚዲያ ላይ ቀርቦ ያውቃል? መዓዛ ብሩ ጋር ሸገር ኤፍኤም ሰይፉ ፋንታውን ጋር ነው ኢንተርቪው ያለው። ከዛ ውጭ ኢትዮጵያ ቴሌቪዥን ላይ እኮ ያቀረብኩት እኮ ወንድ ጋዜጠኛ እኮ ነኝ። ወንድ ማለት ማን አቀረበው? ግቢና ዩቲዩብ ላይ አብነት አጎናፍር ኢቲቪ ኢንተርቪው ብለሽ ህብስት ጥሩ ነህ ከአሜሪካ እንደመጣሽ ከሄኖክ አበበ ልዩ ቀን ነው ማን አቀረበው? እኔ አይደለም ከካናዳ ሲመጣ ሰይፉ ፋንታውን እኮ ማለት ነው የትም ቦታ እንዳትቀርቡ ምናምን ብሏቸው እንትን ሲላቸው ማለት ነው እኔ አሳምኜ ከኤርፖርት ቀጥታ ወደ ስቱዲዮ መወስዳቸው ልጅ እኮ የነበርኩ ነው። ኢትዮጵያ ቴሌቪዥን ስለማይታይ ነው ፋይሊንግ ጎልጉላችሁ ስንት አርቲስት አቅርቤያለሁ። ስንት የተጎዳ ሰው እንዲረዳ እንዲደገፍ አድርጌያለሁ። ሀቅ ነው የማወራው፣ ጉራ አይደለም ወይ ደግሞ ከንቱ ውዳሴ እንዳይመስላችሁ። ስለዚህ የኢትዮጵያ ሕዝብ እናቴን በጣም እወዳለሁ። 60ኛ ዓመቷን አክብሬያለሁ። ቪዲዮ አለገብታ ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናል ዋንን የከፈቱት በኢቢኤስ ነውና መቅዲም መቅዲሹ ያላት አባይ ቲቪ ላይ በኢቢኤስ ነውና ኢቢኤሶች እኔን ብትቀጥሩ ያዋጣችኋል። አንደኛ ንግግር እችላለሁ፣ ሁለተኛ ትንሽ ካገገምኩ መልከኛ ነኝ፣ ሰውነቴም ጥሩ ነው፣ ሱስ አረግ ያምርብኛል፣ እደንሳለሁ፣ ጌም እወዳለሁ። በጣም ቀላል ስራ ነው የሚሰራው። ኢቢኤስ ኢትዮጵያ ቴሌቪዥን 6 ዓመት ነው የሰራሁት። በነገራችሁ ላይ እሑድን በኢቢኤስ ተወዳድሬ ነበረ ከዳንኤል ተገኝ ጋር። ዳንኤል ተገኝና እኔ ለመጨረሻ ዙር ደርሰን እንደውም ሰውነትህን በማንች ሳራ ትባላለች የሰው ሀብት አስተዳደሯ የኢቢኤስ ማለት ነው እና ምን አለች መሰላችሁ ዳይት ምንድነው ምግብ አመጋገብህን አስተካክል እና ትንሽ ሰውነቴ ቦርጫም ስለነበርኩ ማለት ነው ትንሽ ከዛ በኋላ እንትን ትላለህ ምናምን ብላኝ ነበረ። ከዛ ያው እንግዲህ ዳንኤል ተገኝ ታዋቂ ስለሆነ እሱ እንትን አረገ አሸነፈ እና ገባ። ግን ደግሞ ዳንኤል ተገኝ እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። ብያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን ነው እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ፣ ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ሲሆን በእውነት በጣም አዝኛለሁ። ጥሩ ሰው ነው። ለራኬብ መንኪና ገዝቶ የሰጠ ትልቅ ሰው ነው። አማን ፍስሐ ሲሆን ራኬብ ጎበዝ ሆነች ማለት ነው እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናል ዋንን የከፈቱት በኢቢኤስ ነውና ላይቭ ላይ ነኝ። ጋርዴ መጣ መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፈ ታስጭ እግዚአብሔር ምሮኛልና እና ምን ልላችሁ የምፈልገው ኢቢኤስ ቢቀጥረኝ ደስ ይለኛል። የአሜሪካን ሀገር መኖር አልፈልግም፣ በእውነት አልፈልግም። አሁን አሜሪካን ሀገር ፕሮሰስ ባይዘው ፓስተር ኪያ ነው መስከረም። ፓስተር ኪያ ማለት የቦርን አጌን ዋና ዳይሬክተር ነች። ቦርን አጌን ቻሪቲ ኦርጋናይዜሽን አለ። ወዴት አካባቢ ነው ያለሁት? አይደለም ቻሪቲ ያለው የከብቻ የካኮተቢ አካባቢ ቦርን አጌን የሚባል ከተመሰረቱ ወደ 11 ዓመታቸው ነው። እነሱ ጋር ምን ላይቭ ላይ ነኝ። ጋርዴ መጣ ካባል ብሻታለሁ። እናቴን ኢንተርቪው አድርጌያታለሁ የመጀመሪያ ሶፊ ሾው ላይ። ስለዚህ ብዙ ስራ የሰራው ሰው ነኝ። ግን መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፈ ታስጭ እግዚአብሔር ምሮኛልና 1200 ሰው ያየ ነው ባይዘው ኔጋ እንኳን ደስ አለ እኮ። ይሄን ልጅ ፎሎ አድርጉት በእናታችሁ እያወረዳችሁ ነው። አባትም ጓደኛም ባልም ሁሉ ነገር ሆነልኝ። አብረን ብዙ ነገር አሳለፍን። በጣም ብዙ ህልሙ ጋዜጠኝነት ነበረ። በፌደራል ማረሚያ ቤቶችም ሲመጣ
ህዝብ ግንኙነት ባለሙያ ሆኖ ነበር የተመደበው። ግን ህልሙ ያ ብቻ አልነበረም። ልክ ጋዜጠኛ ዜና አንባቢ መሆን ይፈልግ ነበር። ድሮ ስመጥሬ የነበሩ ጋዜጠኞች ነበሩ። ልክ እንደነሱ መሆን እፈልጋለሁ ይላል። ህልሙን ለማሳካት አዲስ ሚዲያ ኔትወርክ ሲመዘገብ ከአምባሳደር ሱፍ ነበር እኔ የተከራየውለት። ለመወዳደር ሲመጣ ከአንዳንድ ነበር ያለፈው። ደስ አለኝ። ህልሙን እየኖረ እንደሆነ ተሰማኝ። በጣም ደስተኛ ነበር በስራው፣ በህይወቱ፣ በሁሉም ነገር። አንድም ቀን ከፍቶን አያውቅም። ብዙ ቻሌንጅ ያሳልፈናል፣ በጣም ብዙ ማለት ነው። ግን ህልሙን ስለሚኖር ደስ ይለኝ ነበር። ለሁሉም ነገር በጣም አመሰግናለሁ። በቃ ሰው አለኝ ማለት ነው። የእውነት እኔ ደውላችሁ እንዴት ነሽ አለን እንድትሉ ብቻ ነው የምፈልገው። በቃ ሁሌም ደውሉልኝ። ልጆች እንዴት ናቸው? ይሄ ጋዜጠኛ መሆን ይፈልጋል። አባቱም አንተ እኔን ትተካለህ ይለዋል። በቃ እኔን ስለምትመስል አንተ እኔን ትተካለህ ይለዋል። ያው ጽኑ ቃልን ሁሉም ሰው ያውቃታል። እዚህ ስቱዲዮም ይዟት ይመጣ ነበረ። ብዙ ህልም ነበረ እውነት ለመናገር ከሆነ። ቅድም ሜሮን ስትል ትዝ አለኝ። ማረሚያ ቤት ብዙ መስራት ስለሚፈልግ ዩቲዩብ መክፈት ፈልጋለሁኝ። በተለይ የታራሚዎች ወግ የሚል ታራሚዎች ላይ ያለው አመለካከት መቅረፍ አለብኝ፣ እኔ ይሄን አሻራ አሳልፌ ማለፍ አለብኝ ይል ነበር። መጽሐፍም ማሳተም ፈልጋለሁ ይል ነበር። ሁሉም ነገር ግን ከንቱ ሆነ። ስለዚህ ማመስገን ነው የምፈልገው። በቃ እግዚአብሔር ያክብራችሁ፣ ክፉ አይንጋችሁ። በተለይ ደግሞ ወጥቶ ማንም ሰው አይቀር። የእውነት ማታ አብሮኛ ምንቸው ሰው ጠዋት 10 ሰዓት ላይ ተነስቶ ዛጣው በጣም ለኔ ከባድ ነው። ስለዚህ ክፉ አይንካችሁ፣ እግዚአብሔር ይጠብቃችሁ። አመሰግናለሁ። እግዚአብሔር ያክብር። ደግነቱ፣ ቅንነቱ፣ ለስራ ያለው ፍቅሩ ባህሪያነት የሚደነቅ የሚጠቀስ ሰው ነው። እኔ ዋናው ነገር እዚህም ላይ እንደተገለጸው ሁሉ ጊዜ በልባችን ትኖራለህ የምለው ሁሉ ጊዜ በልባችን ይኖራል። አሁንም ልጆቻችን ነው። ልጆቹ ከኛ ጋር አንድ ቁም ነገር ላይ ሳናደርስ ከኋላ እንደማንቀር እኛ እያሰብን እየተነጋገርን ስለሆነ ፈጣሪ ይጨመርበት፣ ነፍሱን በአጸደ ገነት ያኑርልን፣ ነፍስ ይማርልን ነው የምለው። በህይወቴ ከደነገጥኩባቸው 2 ድንጋጤዎች ውስጥ 3ኛው እሱ ነው ማለት ነው። በጣም አዝናለሁ። ሳለ ገብርኤልን እንደ ጓደኛም እንደ ስራ ኃላፊም የዜና ክፍሉ አስተባባሪ ሆኜ ረጅም ጊዜ ሰርቻለሁ። በደንብ አውቀዋለሁ። ኤክስፒሪየንስ አለው። ለመስራት ፍላጎት አለው። አላማ አለው። የመንግስትን ፖሊሲ ኢንተርናላይዝ ያደረገ ነው፣ ያውቀዋል። ስለዚህ እንደዚህ አይነት ሰው ሉዝ ማድረግ ልብ ከመንካትም አልፎ ተቋማዊ ላይ የራስ የሆነ ስዕል ያሳርፋል ብዬ አስባለሁ። ለስራ ለሙያ መሰጠት ምን ያህል ትልቅ ነገር እንደሆነ ሰው ካለፈ በኋላ ለካ እንደዚህ የሚከበራል የሚለውን ነገርም ያሳየበት ስለሆነ ሳለ ገብርኤል ተባረክ። አለፈ። ስራው ግን አላለፈም። ቤተሰቦቹ አሉ። እነሱን የማገዝና የማቆመኛ ኃላፊነት ነው።